ሴት ልጅ ራሷን እንትን እስከ ማለት ያሰበች ነች። እንዴት እንደ እኔ በጣም ነው ባለፈው ለታይ ተቆጣዋት። በስልክ ራሱ በጣም ተናግሪያት ልኳን ነግሪያት ነው ወደ አንቺ ጋር ያመጣኋት። አታልቅሺ በቃ እስካሁን አልወጣላትም። እርግጠኛው የምነግርሽ ፍቅር አለባት ውስጧ እና ጉዳቷም ያስጨንቃታል። ያ የነበር የለም በቃ እነሱ እንዳሉት ኮሜንታተሮች እንዳሉት መተት ይሆናል እንጂ እንደዚህ አይነት ፍቅር የለም። ማሪ ራሱን የሚወድ ሰው የሚጎዳውን ሰው እኔ በጣም ነው ራሴን የምወደው። የሚጎዳኝን ሰው በፍጹም ላፈቅሮ አልችልም። የማያስብልኝን ሰው የማያዝንልኝን ሰው እንዴት ነው ጠላቴን የምወደው? እንዴት ነው እኔን ቁልቁል የሚያወርደኝ? እሱን ካወቀች በኋላ ህይወቷ ቁልቁል ወረደ። እንዴት ነው ለህይወቴ ለመውደቄ ምክንያት የሆነ ሰው እሱ ወደ ህይወቴ ከገባ ጀምሮ ህይወቴን አመድ ያለበሰ ሰው ገንዘቤን፣ እድሜን፣ ጤናዬን የነሳኝን ሰው እንዴት ላፈቅር እችላለሁ? ስለዚህ እኔ አሁን አመንኩ። በቃ እናንተ እንደምትሉት መተት ነው እንጂ እንደዚህ አይነት ፍቅር የሚባል አማርኛ የለም። ኢትዮጵያ ነው እንግዲህ የጎዳት አይደል? ኢትዮጵያ ተጎድታ መታ እሱን ሽሸት መታ እዚህ እንደገና በሁለት እግሯ ቆማ እንደገና አታሏት ይዘሽኝ ነይ ሲላት ፕሮሰሱን ጨርሳ እዚህ አምጥታ መንጃ ፍቃድ አስተምረው ከአንድም ሁለት ላይሰንስ አውጥታለት ስንት ነገር ስንት ዋጋ ስትከፍል እዚህ ሰው ሀገር ላይ የሀገር ቤቱን ታዩ ነግራሽ አለች። እንግዲህ ድግሱ ምኑ ወርቁ ምኑ ሁሉ ነገር በሷ ወጪ ነው። ድግስ ራሱ የተደገሰው የታረደው ምን ያለው ምንም ሳያወጣ እዚህ መጥቶ ሱፍ ያለበሰችው ምን ሆነሻል? ድግስ ብቻ አይደለም ቤተሰቦቹ እንዳለ አጎቶቹ ምኖቹ ሱፍ ያለበሰችው እሷ ናት። ቤተሰቡ ሚዜው ሳይቀር የኔ እናት ሚዜው ሳይቀር ልብስ ያለበሰችው ይሄ የጤና አይመስለኝም። እውነትሽን ነው እንዳሉት መተት ካልሆነ በስተቀር ኢትዮጵያ እንደዛ በድሏት እሱን ሸሽታ መታ እንደገና ተከትሏት ውሰጂን ሲላት አመጣች። አምጥታ እንደገና እዚህ ያላትን ንብረት ጧ አርጎ በልቶ ጥሏት። አስቢ። እኔማ እናቱ ነው የመሰልሽው አልኳት እኮ እናቱ ነው የመሰልሽው እንጂ እንደ ሚስትም አላሰበሽም። ጫማውን ሁሉ ጠርጋለሁ አለች፣ ልብሱን እተኩስለታለሁ አለች። ምን በቃ እኔ እንጃ እግዚአብሔርን እንደ ሕፃን ገላውን ሳታጥበው ትቀራለች ብለሽ ነው? አሁንም ያ ነገር አለባት። ብቻ እግዚአብሔር ይርዳት። ጥሩ ሁኔታ ላይ አይደለችም ገኒ፣ ጥሩ ሁኔታ ላይ አይደለችም። አሁንም በጣም የሰው እንትን ሰው ያስፈልጋታል። ጓደኛ የለኝም ማለት ያው ከዛሬ በኋላ ባለፈውም እየተናገርኩ ነበር። ሁሉም እዚህ ጋር ማንም ከማንም ጋር ተዋውቆ አይደለም። እድሜ ለቲክቶክ ሁሉም ያው ለአቡም እኔ እነግርልሻለሁ ብያት ነው እዛ ጋር ያስቆምኳት። የእውነት ቶሎ ነው ወድሚ ብሳት ታለቅሳለች ዝም ብላ። ኮሜንቶች ላይ ማያታለሁ፣ ቆጣታለሁ። የምትጽፈው ነገር ትንሽ ይከብዳል፣ ከአይምሮ በላይ ነው ስለተጎዳችና እመቤቴ ትርዳት። ያው እናንተም አላችሁ ባዮ ላይ ስልኳ አለ፣ እናንተም እየገዛችሁ አበረታቷት። ማርያምን በእግሯ በሁለት እግር እንድትቆም ጀግና እና እናት ነሽ። ለልጆችሽ ኑሪ። ልጆችሽ አያሳሱሽም? አራት እግሩን ይብላ። ማርያምን እኔ አቡዬ እኔ አንድ ልጅ ነው ያለኝ አይደለ? ሌላ መተኪያ እንኳን የለኝም፣ ግን ለልጄ እኖራለሁ። እኔ የሆነ ነገር እዚህ ጋር ሲከፋኝ የሆነ ተስፋ የሚያስቆርጥ ነገር ቢመጣ እንኳን ማንን ነው ማስበው? ልጄን ነው ማስበው። እሷ ራሷን እስከ ማጥፋት ያሰበች ሴት ነች። ይሄ ራስ ወዳድነት ነው። እኔ ያለ ፍላጎቱ ልጄን እዚህ ምድር ላይ አምጥቻለሁ። እኔ መዝናኛዬ ልጄ ነው። ከማንም ነገ በወድቅ የሚያነሳኝ ልጄ ነው። ለልጄ ማሰብ አለብኝ፣ መኖር አለብኝ። ሳሀቡ ወንድ ቤት ወንድ ይመጣል፣ ወንድ ቤት ወንድ ይመጣል። ግን ይሄ ለወንድ ተብዬ አንድም ባላፈስም እናቷ ፍርት ብላ አንድ ባላፈስም እኔ ይሄ በራስ ወዳድነት ነው። ልጆችሽ ናት። የልጅ ልጅ አይታለች፣ አልነገረችሽም? አልሰማዋትም? እዚህ አምጥታት ልጇን አርሳት። ልጇ እዚህ ነው ወልዳ አርሳ የላከቻት የልጅ ልጅ እግዚአብሔር አክብሯታል። እንደማመስገን ገና ለገና አረመኔ ወንድ ሄደ ብላ ታለቅሳለች። ልጅ ድራለች። ልጅ ድራ የልጅ ልጅ አላት። የኔ እናት ልጇን ዩኒቨርሲቲ ተመረቁ ነው እንጂ ድር ያለው የሚለው ነገር ድራለች። ኧረ ድራለች። የልጅ ልጅ አላት። ልጇን እዚህ አምጥታ እዚህ ወልዳ ልጇን እዚህ አርሻት ነው ያለችኝ የሄደችው። ነግራሻለች እኮማ ያው ልጇ መውለዷን ነው ያልሰማሽው እንጂ ድራለች። ሁለት ሴትና ሁለት ወንድ አሏት። ሁለቱ ናቸው አሁን እየተማሩ አይ ቲንክ ወንዶቹ ናቸው መስመር ያልያዙላት። አንደኛዋን ሞያ አስተምራት ምን ይላሉ አሁን ያገቡ የተመረቁ ያገቡ የወለዱ ልጆች ኖሯት ልጆቿ እናታችን ለወንድ ብላ ራሷን አጠፋች። ምን ይላሉ ልጆቿም እኮ ይሸማቀቃሉ እኮ እንዴ! መጠቃቆሚያ እኮ ነው የሚሆኑት። እናንተ እናታችሁ ለወንድ ብላ ራሷን ያጠፋቸው ልጆች ናችሁ እኮ እየተባሉ እኮ ልጆቹ አንገት ይደፋሉ። ለልጆቻችንም ማሰብ አለብን። ገኒ ቪዲዮ እግዚአብሔር ይመስገን ትማረም ገኒ ነይ በትልቁ አርጋት ባዮ ላይ ስልኳ አለ። እየገባችሁ አበረታቷት፣ አይዞሽ በሏት።
ይሄ እውነትም እናንተ እንዳላችሁት ፍቅርም ላይሆን ፍቅር አይደለም መተት ነው። እግዚአብሔር ይንቀልላት። እንደገና በሁለት እግሯ ቆማ ጀግና እናት ሆና ታሳይ። የመተት ነው ምናምን አትበይ። መተት እሷ ከዚህ እያለች አይደል እንዴ ብር የምትሰጠው የነበረው? ኬት አግኝቶ ነው መተት የሚያሰራባት? ይሄ የውስጧ ፍላጎት ነው። ከውስጧ ነው ማስቆም ያለባት። ገባሽ? መተት ነው እያለች እድሜ ልኳን መገበር አለባት። ሳይገናኙ ኮንዶሚኒየም ቤት ተከራይታለታለች። በመተት ማላከክም ጥሩ አይደለም። ከውስጧ መቁረጥ ነው ያለባት። ገባሽ? ልጆቿን እያቋረጥኳቸው እንደዚህ አይነት ነገር የሚያመጣው ምን እንደሆነ ልንገርሽ። በልጅነታችን እኛ ቤተሰቦቻችን ሲያሳድጉን ዋጋችንን አልነገሩንም። እኔ ዋጋዬ ተነግሮኝ አይደለም ያደግኩት፣ ግን ለልጄ ዋጋዋን እየነገርኳት ነው። ባገኘዋት ቁጥር እየሳምኩ ፍቅር እየሰጠው ውድነቷን ተፈላጊነቷን እየነገርኳት ነው። ነገ ከፍ ስትል አንድ ወንድ መጥቶ ቆንጆ ነሽ ብሎ ቅልጥ አድርጎ ልጄን ይዞብኝ መሄድ አይችልም። ቆንጆ ነሽ ብላት አውቃለሁ፣ ቤተሰቦቼ እየነገሩ ነው ያሳደጉ ትላለች። ገባችሁ? እኛ አልተነገረንም፣ ግን ራሳችን ላይ እንስራ። እኔ ራሴ ላይ ሰርቼ ነው እንጂ እንደዛ እየነገሩ አይደለም ያሳደጉ። ሴት ነሽ እንደዚህ አትጩሂ፣ ሴት ነሽ እንደዚህ አትሳቂ፣ ሴት ልጅ እንግዳ ሲመጣ ጓዳ ትገባለች፣ ሂጂ ጓዳ ግቢ፣ ሂጂ ለወንድምሽ ሄጆ አምጪ ምናምን እየተባልኩ ያደጉት። ግን ራሴን ካወቅኩ በኋላ ትልቅ ኮንኩ በኋላ ራሴ ላይ ሰራው። እያንዳንዳችን የህይወታችን ኃላፊነት አለብን። 18 ዓመት ከሞላን በኋላ ራሳችን ላይ መስራት። ሰዎቻችን በእኛ የሚጠየቁት እስከ 18 ዓመታችን ብቻ ነው። በቃ 18 ዓመት ከሞላን በኋላ ራሳችን ላይ መስራት የራሳችን ግዴታ አለብን። እያንዳንዳችን ራሳችን ላይ ሰርተን ጠንካራ፣ ብርቱ፣ ጀግና ሆነን ልጆቻችንን የምናኮራ እናቶች ነው መሆን ያለብን። ዋጋችንን ይህ የበታችነት ስሜት ነው እንዲህ የሚያደርገው። የበታችነት ስሜት ነው ሰዎች እንዲጫወቱብን እንጂ የበታችነት ስሜት ከሌለብን ራሳችንን የምንወድ ራሳችንን የምናከብር ከሆነ ማንም ሰው እኛ ጋር በመምጣቱ ውለታ የዋለልን ስሜት አይሰማንም። እኔ በጣም አሳዝናኛለች ውለታ። ከዚህ በላይ የሚያም ነገር አለ ጋይስ? የሆነ ሰው ወደ እናንተ ሲመጣ ውለታ እንደዋለላቸው አይነት ስሜት ሲሰማችሁ በጣም እኮ ነው የሚያመው። ላይክ የሆነች ሴት ጓደኛ፣ ይሄ በፍቅረኛ ብቻ አይደለም፣ ሴት ጓደኛ እራሳችሁን ዝቅ አድርጋችሁ ሁሌ የበታችነት ስሜት ሲሰማችሁ ተለማማጭ ነው የምትሆኑት እና እናንተ ከሰዎች ሁሉ ያነሳችሁ ይመስላችኋል። ከልጅነታችሁ ጀምሮ ከአካባቢ ቡሊ እየተደረጋችሁ እየተሰደባችሁ ሰው ሁሉ ዝቅ እያደረጋችሁ ካደጋችሁ ሁሌ ተለማማጭ ነው የምትሆኑት። ሁሌ እናንተ ከሰዎች ሁሉ ያነሳችሁ ይመስላችኋል። ሴት ጓደኛም ትለማመጣላችሁ። ሴት ጓደኛሽን ለማስደሰት እንድትወድሽ ጓደኛ እንድታረግሽ ሁሌ ምን ትያታለሽ? ሁሌ ትለማመጭ። ያለችሽን ሁሉ እሺ ትያታለሽ። ነይ ስትልሽ እሺ፣ እዛ ስትልሽ እሺ፣ ይሄን አድርጊልኝ እሺ፣ ፍቅረኛ ስትይዢ ብርሽን ስጭኝ እሺ። በቃ እሱ እንዳይሄድ ሰዎች ትተዋችሁ እንዳይሄዱ ምንም ታደርጋላችሁ። ምን ስትሆኑ የበታችሁ ሲሰማችሁ እራሳችሁን ሳትወዱ ስትቀሩ እኔ ከሰዎች አንሳለሁ ብላችሁ ስታስቡ ግን ዋጋውን የሚያቅሰው ራሱን የሚወድ ማንም አላንስም፣ ከሁሉም እኩል ነኝ፣ የወደደኝን እወዳለሁ፣ ያከበረኝን አከበራለሁ፣ የመጣ ይምጣ፣ ይሄድ ይሄድ የሚል ሰው የማንም ሰው መጫወቻ አይሆንም። እኛ ዝቅ ካላልን ማንም አናታችን ላይ ያወጣል። እሷ እኔ የ4 ልጆች እናት ሆኜ እሱ ያላገባ ያልወለደ ሆኖ ወደ እኔ ፍቅረኝነት ሲመጣ በጣም ጥሩ ሰው ነው ማለት ነው። እንዴት እኔን መረጠኝ? እኔ ከሰዎች ሁሉ ያነስኮኝ እንዴት እሱ በሱ አይን ውስጥ ገባው? እንዴት በሱ ተመረጥኩ ብላ ነው ራሷን ዝቅ አድርጋ ነው ውለታ እንደዋለላት ስለቆጠረችው ያላትን ሁሉ የሰጠችው ገንዘቧን፣ እድሜዋን፣ ጊዜዋን፣ ጤናዋን፣ ሰላሟን፣ ሁሉ ነገሯን ሰታ ምጥጥ አድርጎ እንደ ሸንኮራ አገዳ መጦ ደረቋን ጥሏት እንደ ጣዕሙ እንዳለቀ ማስቲካ አኝቆ ተፍቷት ሄደ ጠቅሞባት እስከሚበቃው ድረስ። ስለዚህ ዋጋችሁ ማንም ከማንም አያንስም። እራሳችሁ ላይ ስሩ። ሪሌሽንሽፕ ከመግባታችሁ በፊት እራሳችሁ ላይ ስሩ። ማንም ከማንም አያንስም። ማንም ያኔ ቪዲዮ አብሪና ቃሽን አሳያቸው። ፎሎ ያድርጉሽ ሁሉም። አይዞሽ አለፈ። የማያልፍ ነገር የለም። እና አረብ ምን ይላል መሰልሽ? አረብ ሀገር በጣም ብዙ ዓመት ስለቆይሽ ታውቂያለሽ። ዘመን ደዋለል ክልሽ ይላል። ምን ማለት ነው? አረብኛ የምታውቂ ከሆነ በጣም የምወደው አባባል ነው ለኔ። ዘመን ደዋለል ክልሽ ማለት ምን ማለት ነው ታውቂያለሽ? አረብኛ ቃል ታውቂያለሽ? ይገባሻል? እስቲ ንገሪኝ። ቆንጆ ነሽ ደግሞ ማሻአላ።
አልገባትም። ልተርጉምልሽ በአማርኛ ጊዜ የሁሉ ነገር መድኃኒት ነው ማለት ነው። ጊዜ የማይፈታው ነገር የለም። በጊዜ የማይረሳ ነገር የለም። በጊዜ የማይድን ቁስል የለም። ቁስል በጊዜ ድኖ 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 ጠባሳ ይሆናል። እሺ። እና ጊዜ የሁሉ ነገር መድኃኒት ነው። አንቺ ብቻ ታግሰሽ ተመስገን በይ። ልጆችሽ በጤና ይኑሩልሽ። አንቺ በጤና ኑሪ። አሁን አንቺ ሆስፒታል ብትተኝስ ብትታመሚስ? ገኒ ቆፍጠን በያ። አሁን መለወጥ ህይወትሽን ያለፈውን ረስተሽ በአዲስ ህይወት መኖር የምትፈልጊ ከሆነ ቆፍጠን በይ። በቃ እርሺ። በጣም ቆንጆ ነሽ አንቺ። እና ሌላ ግን የያዘብሽ የምትፈሪው ነገር ካለ አትፍሪ። እሺ። ምንም አዲስ ነገር የለም እዚህ ምድር ላይ እመኝኝ። ያልተፈጠረ ነገር የለም እዚህ ምድር ላይ ያልተፈጠረ ምንም ነገር። ሁሉ ነገር ተፈጥሮ ተነግሮ አልፏል። ፈጣሪ ደግሞ አለ ያያል። ፈጣሪ ለእያንዳንዱ ክፉ ሰው